ምነው ተኝታል በሚል ርዕስ የእግዚአብሔርን ቃል ሼር አደርገዋለሁ ማለት ነው። ውድ ተመልካቾች ተከታታዮች ሰላማችሁ ብዝት ይበል። እኔም ከእግዚአብሔር ይመስገን ሰላም ነው። ጌታ ኢየሱስ ስም እየተመሰገነ ይሁን። እየጠበቀን አምላካችን ስም ይባረክ። እንግዲህ መንገድ እየሄድኩኝ ነው። በዚህም ደግሞ የእግዚአብሔርን ቃል መልካም የሆነልኝ ቃልን ሼር አደርገዋለሁ። እናንተም በየቤታችሁ ላይ ቃሉን አንብባችሁ ከእግዚአብሔር ጋር ከአምላካችን ጋር ከአባታችን ጋር እናንተን የፈጠረው ፈጣሪ ጋር መስማማት ግዴታ ነው ማለት ነው። ጌታ ስሙ ይባረክ። ትንቢተ ዮናስ ምዕራፍ 1 ከቁጥር 1 ማነባለሁ። ከዚህም በፊቱ መንፈስ ቅዱስ በረዳ መጣን ሐሳብ በዚህ ቀንጨብ አድርጌ ለእናንተ ሼር አድርጌዋለሁ ማለት ነው። በመጨረሻ ላም ደግሞ በማንበብ እንደሚመጣም አስታውቄ ነበረ። ዛሬ ጌታ በረዳ መጣን። እግዚአብሔር አምላክ ስለረዳልኝ በዚህ ሰዓት ይህንን ቃል ወደ እናንተ ሼር አደርገዋለሁ። እናንተም ከኔም በላይ የምታንብቡ ልጆች አላችሁና በየቤታችሁ ላይ ቃሉን አንብቡ፣ ይጠቅማችኋል። ለመንገዳችሁ ሲንቅ ነው ማለት ነው። ጌታ ስሙ ይባረክ። ሃሌሉያ። እንደ እግዚአብሔር ያለው የለም። የተኛችሁት የተኛነ በምን ምክንያት እንደሆነ እኛ እናውቃለን፣ እርስ በራሳችን ማለት ነው። ብዙዎች ተኝተናል፣ ከመንፈሳዊ ህይወት ወጥተናል። የራሳችን መንገድን ምርጫ አድርገን ብዙ ዋጋ እየከፈለን እንገኛለን። ከዚህ ሁሉ እግዚአብሔር አምላክ እንዲያወጣን መጸለይ አለብን። የተኛችሁ ነቅታችሁ መጸለይ አለባችሁ ማለት ነው። በኢየሱስ ስም ቃሉን እንዳንብብ። ጌታ ኢየሱስ ስም ይባረክ። የእግዚአብሔር ቃል ወደ አማት ልጅ ወደ ዮናስ እንዲህ ሲል መጣ ይላል ቁጥር 1 ላይ። ቁጥር 2 ተነስታ ወደዛችው ወደ ታላቂቱ ከተማ ወደ ናናዊ ሂድ፣ ክፋታቸው ወደፊት ወጥቷልና በእነርሱ ላይ ስበክ ብሎ እግዚአብሔር አምላክ ዮናስን ይህንን ድምፅ ወደ ዮናስ ላከ ማለት ነው። ቁጥር 3 ዮናስን ግን ከእግዚአብሔር ፊት ወደ ተርሳሴ ይኮበለል ዘንድ ተነሳ፣ ወደ ኢዮጵም ወረደ። ወደ ተርሳስ የምተላለፈ መርከብ አገኘ። ከእግዚአብሔር ፊትም ኮበለለው። ከእነርሱ ጋራ ወደ ተርሳሴ ይሄድ ዘንድ ዋጋው ሰጥቶ ወደ ወደ እነርሱ ገባ። ቁጥር 4 እግዚአብሔርም በባህር ላይ ታላቅ ነፋስን አመጣ፣ በባህርም ላይ ታላቅ ማዕበል ሆነ። መርከቢቱም ልትሰብር ቀረበች። ከእግዚአብሔር ሐሳብ መውጣት፣ ከእግዚአብሔር ዓላማ መውጣት፣ ከእግዚአብሔር አጀንዳ መውጣት፣ ያሰብንበትን መድረስ አንችልም ማለት ነው። የራሳችን መንገድ መመረጥ፣ የራሳችን መንገድ መሄድ፣ ማዕበል አለ፣ ሞት አለ፣ ችግር አለ፣ ሐዘን አለ፣ ዋይታ አለ። ከዚህ ሁሉ ነፍሳችን መዳን የምንችለው ማስመለጥ የምንችለው ቅዱስ እግዚአብሔር በመስማት ብቻና ብቻ ነው። ጌታ ኢየሱስ ስም ይባረክ። ቁጥር 5 መርከቦቹን ፈሩ፣ እያንዳንዱ ወደ አምላኬ ጮኸ። መርከቢቱንም እንድትቀልላቸው በውስጥም የነበረው ዕቃው ወደ ባህር ጣሉት። ዮናስም ግን ወደ መርከብም ውስጠኛ ክፍል ወርደው ነበረ፣ በከባድም እንቅልፍም ተኝቶ ነበረ። አያችሁ፣ ከተኛችሁበት ነቅታችሁ ከተኘንበት ነቅተን ወደ አምላኬ መጮህ መፍትሄ አለ። ቁጥር 6 የመርከቡም አለቃ ወደ እርሱ ቀረበው። ምነው ተኝተሃል? ጥያቄ ምነው ተኝተሃል? ርዕሱን ከዚህ ነው ያወጣው ማለት ነው።
ምን ነው ተኝታል? ዛሬ ችግር እያለ ከእግዚአብሔር አሳወጡ ዓለም ሰይጣን ነፍሱን ነፍሱን እየተወረ ነፍሱን እየተጫወታ ከዚህ መውጣት አቅቶ በሱስ ውስጥ የታሰረው የእግዚአብሔር ሐሳብ በሌለበት ቅዱስና በሌለበት ኃጢአት እንደሆነ ወንድምን የሚጎዳ እህትን የሚጎዳ እናትን የሚጎዳ ወቃው ከመንገድ እንቶቻችሁ ነው ያለ። እግዚአብሔር ይቅር ይበለን። እግዚአብሔር ይቅር ይበል። እግዚአብሔር ይቅር ይበለን ወገኖች። ጌታ ኢየሱስን ይባረክ። ቁጥር 6 እንደግሜ ያነባለሁ። የመርከብም አለቃ ወደ እርሱ ቀረበ፣ ምነው ተኝተሃል? እንድንጠፋ እግዚአብሔር አስበ እንደሆነ ተነስታ አምላክን ጥራ አለው። አያችሁ፣ አምላክን መጥራት ዋጋ አለ። አምላክን መጥራት መፈወስ አለ። አምላክን መጥራት መዳን አለ። አምላክን መጥራት ከችግር መውጣት አለ። ቁጥር 7 እርስ በራሳቸው ይህንን ክፉ ነገር በማን ምክንያት እንዲያገኘው እንወቅ ዘንድ ኑ ዕጣ እንጣጣል ተባባሉ። እናወቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣውም ተጣሉ። ዕጣውም በዮንያስ ላይ ወደቀ። አያችሁ፣ እግዚአብሔር አምላክ እውነተኛ ፈራጅ። በዚህ በመርከብ ውስጥ ያለ ህዝብ የእግዚአብሔር ማለት እነሱ በሚሄድበት መንገድ ላይ አሁን ከዮናስ በኩል ነው እንጂ ይህ ቁጣ የመጣ ከነሱ መንገድ አይደለም ማለት ነው። እነሱ በሚራመዱበት ወይም እነሱ በሄዱበት መንገድ ላይ አይደለም። በዮናስ ምክንያት ነው ይህ ቁጣ፣ ይህ ወጀብ፣ ይህ ማዕበል የመጣ ማለት ነው። ስለዚህ እግዚአብሔር አምላክ እውነተኛ ፈራጅ አይደል? ይሄ በምን ምክንያት ነው ብሎ በቃ እጁ ላይ የያዙትን ዕቃውን በመርከብ ላይ ጣሉ። የሚሆኑበትን ጠፋው። ነፍሱን እግዚአብሔር አምላክ እንዲያድን አምላክ ብሎ ወደ አምላክ መጮ የያዙትን ዕቃ መጣል፣ ነፍሳችን ለማስመለጥ እነሱ የተጨነቀው ባለው ሰዓት ይህንን መፍትሄ ደግሞ እግዚአብሔር አምላክ ከላይ ያመጣው ማለት ነው። ዕጣውን ተጣለ። ዕጣውን ደግሞ በዮናስ ላይ ወደቀ። መንፈስ ቅዱስ ስሙ ይባረክ። እውነቱን ስለሚያውቅ እግዚአብሔር አምላካችን ስም ብሩክ ይሁን። የዛን ጊዜ ይህን ክፉ ነገር በማን ምክንያት እንዲያገኘው እባክህኝ ንገሪ። ስራ ምንድነው? ከወዴት መጣ? አገርስ ወዴት ነው? ወይስ ከማን ወገን ነህ አሉት። እርሱም እኔ ዕብራውያን ነኝ፣ ባህርና የብስህን የፈጠረህን የሰማይ አምላክ እግዚአብሔርን አመልካለሁ አላቸው። እነዚህም ሰዎች ከእግዚአብሔር ፊት እንደኮበለለው እርሱ ስለ ነገራቸው አውቀዋልና እጅግም ፈርተው ይህ ያደረግህ ምንድን ነው አሉት። በባህርም ሞገድን አጥብቆ ያናወጠ ነበረና ባህሩም ከእኛ ዘንድ ጸጥ እንዲል ምን እናደርግብህ አሉት። እርሱም ይህንን ታላቅ ማዕበል በእኔ ምክንያት እንዲያገኛቸው አውቃለሁና አንስታችሁ ወደ ባህር ጣሉት። በባህሩም
ባህሩን ጣሉ። ባህሩም ጸጥ ይላቸዋል አላቸው። ጸጥ ይላቸዋል አላቸው። ሰዎቹ ግን ወደ ምድርም ሊመልሱ ወደ ምድር ሊመልሱ አጥብቆ ቀሰፈው። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻላቸው። ስለዚህ ወደ እግዚአብሔር ጮኸ። አቤቱ እንደ ወደደህ አድርገሃልና እንለምን እንደወደደህ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹህ ደም በእኛ ላይ እንዳታደርግ እንለምናለን አሉት። ዮናስም ወስደው ወደ ባህር ጣሉት። ባህሩም ከመናወጥ ጸጥ አለው። ሰዎችም እግዚአብሔርን እጅግ ፈሩ። ለእግዚአብሔርም መሰዋዕትን አቀረቡ። ስለትን